አረቡ ሰዳት ምናምን ነገር ቀላል አይደለም እኮ ላይክ ጊዜ ይወስዳል። እናንተ ስንት ዘመዶቻችሁ እዛ አሜሪካ ምናምን ዩሮፕ ላይ ያሉ አንድ ቀላል ቢሆን ሁሉ ጊዜ ይፈልጋል። አግብቶ ብርና ጊዜ ይፈልጋል። በዛ ላይ እሱ አጭር ጊዜው ነው ከወጣ ምናምን ተረዱት። ስራ መስራት አለበት፣ እንትን ማለት አለበት። እሷን ለመቀበል የሆነ ነገር ማዘጋጀት አለበት። መቀበሉ ኦኬ ሌላ ሀገር እንትን ሲል ጊዜ ይወስዳል። ልክ ነሽ አንቺ እንዳልሽው ነው። ብቻ ክፉ ሊያዞሩ ሊወልድ ፈልጓል። በቃ እና የውለዳ እኔ ማርያም በጣም ነው ልጅ የምወደውና እዚህ ሀገር መጥቼ በጣም የሚከጸጸቱኝ ነገሮች አንዱ ምን አለ ኢትዮጵያ ልጅ ቢኖረኝ ምናምን ብዬ ሁሌ እመኝ ነበር። ገና እንደመጣው እንደውም ማለት ነው። ወይኔ አይዞህ ፈጣሪ ይሰጣል። ሻት ጓጓሽ ወንድም ማርያምን ይሰጣል። ታባሪ እሱ ደጃ ያልቅበት ገና አንተ ወጣት ነህ እስክታረጅ። እኛ ሴቶች ነን እንጂ ከ45 ምናምን ከ49 በኋላ የምናቆመው እናንተ እንዲያውም ትሄዳላችሁ። ምንም ችግር የለውም። እና ደግሞ እግዚአብሔር ደግሞ ሀሳብህን ያሳካል። ድንግል ማርያም ትስጥቅ። ዝቅ ብዬ ሰው እንደዚህ ስል እኔ እንዳንተ ልጅ በጣም ነበር የምወደው። በጣም በየመንገዱ የሚሄዱትን ልጆች ምናምን ስም ነበር ከነንስጣቸው ነው። ግን መጀመሪያ ላይ እግዚአብሔር ሊፈትነኝ ሰጥቶኝ ነሳኝ። ግን ከዛ በዛን እንዴት ደግሞ እንትን ብለህ ስደት ወተክ ምናምን ተበታትነህ እንትን ጋር ምናምን ደግሞ ተመልሰህ ተሰብስበህ እንዲፈጣሪ ሲሰጥ በጣም ደስ ይላል። እኔ ልጅ በጣም ነው እንዳንተ ነኝ። ልጅ የሆነ በተፈጥሮ ላይክ አላቅም ማርያም የሆነ ደስ የሚሉ ፍጥረቶች ናቸው። አንዳንድ የሆነ በጣም ማርያም እኔ እንጃ በጣም ደስ የሚሉ የነጮችን ልጆች ራሱ አይቼ ምናምን ነገር እንጂ ብዙ ደስ አይላቸውም። ሁሉ አይደለም አንዳንዶቹ ምናምን ደስ ላይላቸው ይችላል። ፈርቼ ነው ምናምን። ግን ኢትዮጵያ እንኳን የመዳም ቅመሞች እኮ ልጃቸውን ስንስም ምናምን እኮ አይፈልጉም። ኢትዮጵያ ላይ ግን ኖርማል ነው። ማንም ምንም አይደል። ሄደሽ ብታጫውቺ ምናምን ነገር ኖርማል ነው። ማንም አሁን ማማን እየመጣ ይስማታል። መንገድ ላይ እጇን ይዞ ይስማታል። ምንም አይመስልም። እንደውም አንዴ እንደዚህ እዚህ ሀገር ላይክ ለልደትሽ ምናምን ጣፋጭ ታከፋፍያለሽ፣ ለሰው ምናምን ታበያለሽ። እኔ ልደቴ ደርሶ በቃ ጣፋጭ ምናምን ብዙ ገዛውና ምናምን እያከፋፈልኩ ለልጆች ነው እኔ ሞር በቃ መስጠት የምፈልገው ደስ የሚለኝ እና ለልጆች ሲሰጣቸው አንዳንዳቸው ላይክ ለጥርስ ጥሩ አይደለም ምናምን ብሎም ይከለክላሉ። ግን አብዛኛው ሞር ደስተኛ አይደለም። ኢትዮጵያ ብሆን ምንም አይሉ። እንደውም አስፈላጊ ባይሆን ሁላ ማለት ነው የሆነ ወዶ ነው የሰጠው ብሎ በሽም ከተቀበሉሽ በኋላ ምናምን የሚያስጥሉሽ እንጂ አይከለክሉም። እውነት ነው። ልክ ነው። ኢትዮጵያ እንደዚህ አይነት ነገር የለም። እኛ ሌላ እንትን እንኳን መቶ ድሮ ህፃን ያለው እንደዚህ አለ አይደለ ሲመጡ ምናምን ትምህርት ቤት ስንማማም ሰፍ ብለን ነው እኛ የምናቅፋቸው ምናምን አይመስለንም ነበር። አሁን ግን እኛ ለምን እንደሆነ አላውቅም፣ ብላክ ስለሆንን ይመስለኛል እንደነሱ ነጭ ስላልሆነ። እነሱ ራሱ እኮ የሰው ልጅ ሄዶ ምናምን ነገር እንትን አይሉም። እኛ አሁን ብቻ ስላልሆነ አሉ። አሁን እዚህ አሁን ለምሳሌ እኔ ያለሁበት የሆነ በጣም የሀብታም የሚመጡበት ከተማ ነው። ግን የሚመጡት አሜሪካውያን ምናምን ጥቁር አሜሪካውያን ምናምን ናቸው አብዛኛው ለመዝናናት የሚመጡት ምናምን። እንደውም ከኛ በላይ ጥቁር እንትኖች ናቸው አበሾች ላይ ከአበሻም በላይ ይሆናል። ጥቁሮቹ ብላኮቹ ምናምን ነው የሚመጡት። አበሾችም አሉ ላይክ ግን ኖርማል ነው። ከእነሱ በላይ የሚኖሩ ብዙ እንዳሉ ያውቃሉ እነሱ ራሱ። እንደውም እኮ ሞር ሚዝናናው ምናምን ገንዘብም የሚያገኘው ከእነሱ በላይ ጥቁሩ ነው። ተጠግርሮ ይሰራል። በሰራሹ ነው እዚህ ሀገር ልዩነትሽ በሰራሹ ነው። እነሱ ይሰራሉ ግን የሆነ እነሱ እዚሁ አደላድሎ ስለሚኖሩ የራሳቸው ላይፍ የሚያወጡበት መዝናኛ ምናምን ያበዛሉ።
ልክ ኢትዮጵያ ላይ እኛ ዝም ብለን ጊዜ እንደምናቃጥለው እዚህ እኛ ግን ሲሆን ስራና ስራ ነው። ብዙ የምናጠፋው ጊዜ አይኖርም። ከእነሱ በላይ ብር ያጠራቅማል ነው ማለት ነው። አንዳንዴ ማርያምን ይገረማሉ ምናምን ነገር እዚህማ ቢሆን ልጄን ወዷት ነው የሰጠው ብሎ ምርቃት አይነት ነው የሚደረድረው። ያ የኛው አሁን እንደዛ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኛ ከምርቃት ውጭ ምንም ሙሌ ወዴት ነው? እዚሁ ነኝ። ቁርስህን አበላ እንዲህ ተብለን በልተን ነበር። ምን አገባኝ ብትል እንዲህ ተብለን በልተን ነበረ። ያ የባሌ ወንድም ይመቸኛል፣ ደስ ይለኛል። ሲከፋው አልወድም። ሴቶች ካገቡ በኋላ ከሚስት ቤተሰብ ከባል ቤተሰብ ጋር አይዋደዱም ይባላል። ለምንድን ነው እሱ ነገር ግን? አሁን ልክ ነው። እውነት እኮ ነው። እግዚአብሔርን እውነት ነው። እኛ እየተጣላን ነው የምንኖረው፣ ግን እኔ እሱን በጣም ነው የምወደው፣ ያከብረኛል። ለምንድን ነው ግን ብዙ ጊዜ የባል ቤተሰብ ሲባል ግን ሴት የባሌ እህት አሁን በጣም ነው የምንጣላው። ማረ ጭራሽ ነገርሽ። ለምንድን ነው የምትጣሉት? ኦፍኮርስ ምን ችግር አለ? ችግር የለውም። እንደዛ ነበር። አሁን ግን እሷ ከቤት ስትወጣ እኔን ለማየት ትናፍቃለች። እዚህ አብረን ስንኖር እንጣላ ነበር። እኔም ትናፍቀኛለች። እኔ ግን የሆነ በቃ እኔ የወሰድኩባት አይ ኖርማል ነው እንደዚህ ማዘር ያሉ እኮ አይ ማርያምን የባሌ እናት ቁጭ ብለው ነው የምነግርህ። ችግር የለም። እኔ ምን ችግር አለብኝ? እኔ ችግር የለም። ማዘርን ሰላም በይልኝ። ከእነሱ ጋርም እንጣላለን አንዳንዴ። ስልክ ያው እዚሁ ላይቭ ጧት ሁልጊዜ እገባለሁ ምናምን። አንዳንድ የማያስማማ ነገር ሲሆን እኔ ግልጽ ስለምናገር እናገራለሁ። ሚውት ምናምን የሚባል ነገር እራሱ አልፈጠርም። ያ እና ትክክል ነው። ሁሉም ቤት ያለ ነው። ሁሉም ቤት በተለይ የባል እህቶች እኔ እንጃ ወንድማቸውን መልሰው ሊያገቡት ይሆን አይገባኝም። በጣም አረልኝ ያንቺ ሲለያል ማርያም ይልችና እግዚአብሔርን የመረኝ እኮ ነው። የባል እህቶች ላይክ ይቀናሉ መሰለኝ። እኔ አሁን እህቶቼ ማርያምን በጣም ነው የሚወዱኝ። አላውቅም እኔ አየህ አይደል? እህቶች አሁን ሲወዱ ከአንተ ሚስትህን አንተ ቤተሰብ ጋር እናትህ ጋር አስቀምጠሃት ምናምን ብትሄድ አንተ አሁን እናትህ ምንም ላይሉ ይችላሉ። የባል እህትህ ግን በጣም ነው የምቀናው። በጣም ትቀናለች። ነው ወንድሜ ቢያገባ እንደዚህ ነው እንደማደርገው ብዬ አስባለሁ በራሴ። እስካሁን ያገባ ወንድም ስለሌለኝ እኔ አላየሁም እንጂ እኔ መጀመሪያ ልጅ ነኝ ከቤቱ። ግን ለምን እንደሆነ አላውቅም። እኔ እንጃ። ከኛ በፊት ለነሱ ነበር የምትኖሩት። ጥያቄ ነው ማለት ሚስት ከማግባታችሁ በፊት ያ ነገር ጥቅማ ጥቅሙ ስለሚቀርብባቸው ይሁን